ካህን ምን ማለት ነው? የዕብራይስጥ ቃል ነው። ካህን ነው። የኛ ካህን ከዕብራይስጥ ነው የወሰደው አማርኛው። አማርኛው ቋንቋ ብዙ ነገሮችን ወስዶ ነው፣ የብዙ ቃላቶች ወስዶ ነው። እግዚአብሔር ከሚለው ስም ብትጀምር እግዚአብሔር ግዕዝ ነው እንጂ አማርኛ አይደለም። እስቲ እግዚአብሔር በአማርኛ ስሙ ማን ነው? ትዝ አይላችሁ? እግዚአብሔር ግዕዝ ከሆነ አማርኛው ምንድን ነው? አማርኛው እግዚአብሔር እያለ ነው የሚጠቀመው፣ ግዕዙን ነው የሚጠቀመው። ከእግዚአብሔር ጀምሮ መጽሐፍ ቅዱስ ግዕዝ ከሆነ አማርኛ አይደለም። ባለቤቱ ፊት ለፊት ቀድሞ ገላጩ ከኋላ ሲገባ ሁልጊዜ ምንድን ነው? ግዕዝ ነው። አማርኛ ደግሞ ገላጩ ከፊት ባለቤቱ ከኋላ ነው የሚሆነው። ቅዱስ መጽሐፍ ኦሪት ዘፍጥረት ይለዋል አለ። ለዚህ ምንድን ነው አሁን ኦሪት ባለቤት ዘፍጥረት ገላጭ ግዕዝ ነው። አሁን ኦሪት ዘፍጥረት የፍጥረት ስርዓት ወይም የፍጥረት ህግ ማለት ነው። ኦሪት ዘጸአት ወጣ ነው፣ ዘጸአት መውጣት ነው። እስካሁን ድረስ በግዕዝ ነው የምንጠቀመው። ኦሪት ዘጸአትን እስቲ ያውጡ። ሰው ኦሪት ዘጸአት መውጣት ማለት እንደሆነ አያውቅም። የመውጣት ህግ ወይም የመውጣት ታሪክ ማለት ነው። የመውጣት ታሪክ እንደሚል አያውቅም። ኦሪት ዘጸአት ሲባል የሆነ የመጽሐፍ የሆነ ልዩ ስም የሆነ ስም ይዙ። በእንግሊዝኛው ቢሆን በቋንቋው ነው የተጻፈለት። ኤክሶደስ ምን ማለት ነው? ፍልሰት፣ ሀገር ለቆ መውጣት፣ ጉዞ ማለት ነው። ስለዚህ ምንድን ነው እስቲ ይላል እንግሊዝኛው ላይ ኤክሶደስን አውጡ ሲባል ፈረንጅ ሁሉ ምን ይረዳል? የመውጣትን መጽሐፍ እስቲ ያነቡ። እስቲ የመውጣትን መጽሐፍ ዛት ሚንስ እስራኤል ከግብፅ እንዴት እንደወጡ በቃ ሄደ ቀጥታ ትፈልጋለህ። እኛ ጋር አንድ ሰው እስቲ እስራኤል የወጡበትን መጽሐፍ አውጡ ብል ዘሁልቁ ላይ ዘዳግም ላይ ሊያተራመሰው ይችላል። ለምን? በግዕዝ ነው የነገርነው። ኦሪት ዘሁልቁ ሲባል ሰው ዘሁልቁ ምንድን ነው? ሁልቅ ምንድን ነው? ቁጥር። ፈረንጅ ግን ነምበርስ ይባላል። በኦሮምኛ ምንድን ነው ኦሪት ዘሁልቁ? ሴራ ለኮፍሳ። ለኮፍሳ ሲባል ይገባዋል አንድ ኦሮሞ ቁጥር ነው። እኛ በግዕዝ እኮ ነው እስካሁን። በአማርኛው እኮ የለንም። አማርኛ ተናጋሪዎች ቀልጣቸዋል። በአማርኛ እስካሁን የለንም። ኦሪት ዘሁልቁ ይሉታል። ዘሁልቁ የሆነ መጽሐፍ የሆነ ልዩ ስም ይመስሉኝ፣ ግን የቁጥር መጽሐፍ ማለት ነው። እስቲ የቁጥር መጽሐፍ ወይም ባጭሩ የእስራኤልን ሕዝብ ለመቁጠር ነገዱን፣ አወጣቱን፣ ቁጥሩን ለማወቅ ስትፈልግ ሄደ የቁጥር መጽሐፍን ክፈቱ ብል ሰው የቁጥር መጽሐፍ የለም እያለ ዘሁልቁ አካባቢ ራሱ አልፎ ይሄዳል። ብዙ ነገራችን ዜና መዋዕል ቀዳማዊ ነው እኮ የሚለው ግዕዝ እኮ ነው። አማርኛ እኮ የለው። ዜና መዋዕል ካልዕ በአማርኛ የለም። ግን የውሎ ገድል፣ የውሎ ዜና ማለት ነው። የውሎ ዜና አንደኛ፣ የውሎ ዜና ሁለተኛ። ግን ዜና መዋዕል ካልዕ ሲሉ ጦጣ እንሆናለን እስክንለምደው ድረስ አይደል? የለም እንዲህ ያልክ ቋንቋው የማይገልጣቸው ነገሮች አሉ። ለዚህ ነው በሁለት በሶስት ነገር ማየት ማገላበጥ የሚያስፈልገው። ጠረጴዛ አማርኛ አይደለም። ምንድን ነው ጠረጴዛ በአማርኛ? ጠረጴዛ ምንድን ነው? ቴብል። ጠረጴዛ በአማርኛ ጠረጴዛ በአማርኛ እስካሁን የለው። ምንድን ነው? ከግዕዝ ነው የምንዋሰው። እሺ ማዕድ ሲባል ምንድን ነው ይመጣላችሁ? ማዕድ እንጀራ የቀረበ ምናምን አይደል? ዘ ቴብል ኦፍ ዘ ሎርድ የሚለውን አማርኛው ምን ይለዋል? የጌታ ማዕድ ነው የሚለው። ዘ ቴብል ኦፍ ዘ ሎርድ የጌታ ማዕድ ይሁን። ጠረጴዛ ምንኛ ነው? ግሪክ ነው አይደል? ጠረጴዛ ግሪክ ነው። ግመል ዕብራይስጥ ነው። ቤት ዕብራይስጥ ነው። ደም ዕብራይስጥ ነው። ምን እኮ ቀበቶ ኦሮምኛ ነው። መነሻው ከዛ ነው። ጮማ ኦሮምኛ እኮ ቀበቶ ኦሮምኛ። ይሄው ጠረጴዛ። ይሄ እንኳን ባቀሙ ፑልፒት ነው። ምን ስናጣም እናደርጋለን። ከግዕዝ ነው። አትሮኖስ እንለዋል። ግዕዝ ነው እሱ። በአማርኛ ምን እንደምንል ምንድን ነው? የሆነ ስም አውጥተውለት ነበር። ምስባክ ግዕዝ ነው። ምስባክ መስበኪያ ማለት ነው በአማርኛ። ግዕዝ ነው። አየህ፣ ብዙ ነገራችን ላይ እንደዚህ ነው፣ እየተበዳደርን ነው ማለት ነው። አሁን ካህን ዕብራይስጥኛ ነው። ጽድቅ ራሱ ዕብራይስጥ ነው። ታውቃላችሁ? ጽድቅ አማርኛ እኮ አይደለም። ጽድቅ ዕብራይስጥ ነው። አቡጊዳ ታውቁታላችሁ? አቡጊዳ ውሰቱ ኬት ነው? አሌፍ ቤት ጋሜል ዳሌጥ። እሱኛውን እዚህ ጋር ታመጣዋለህ። አቡጊዳ። ካህን የሚለው ቃል በዕብራይስጥኛ ሰው ሲረዳው ካህን መጣ ወይም ካህኑ ሲባል የሚረዱት ምንድን ነው ትርጉሙ? ወደ እግዚአብሔር የሚቀርበው ማለት ነው። ካህን ማለት ወደ እግዚአብሔር የሚቀርብ ወይም ወደ እግዚአብሔር መጠጋት ወይም ወደ እግዚአብሔር መግባት የሚችል ማለት ነው።